ምኒልክንም ባትወስድ ረገረገረገረ አይ ነርስ ዓለም ፀሐይ እንደው ነርስ ዓለም ደምትለከኝ ሂድ ቢሻ የዛሬ ሳምንት አድርገው ያንተ ወንድነትና የኔ ታይቱ ሴትነት የሚለቀው እዚህ እንዳሻ በተፈራገጥክበት የምኒልክን ፍኝ ሳይሆን እዛው ጦር ሜዳ አገባ ስትመጣ የሚዜ ልብስ ለብሳ ስታየው እሱ ነው ወንድሜ ነው ብለሽኝ እንዴት አገባሹ ብላ ለቅሷን በዛ የተነሳ ሻማውን አልይዝም ብላ እስካሁን ድረስ ሰርጌን አበላሽተሽላታል ተመልካቾቻችን በመካተል ላይ የምትገኙት መሴሾ ነው መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው የመጀመሪያው እንግዳችን እንግዲህ ዛሬ አሪፍ እንግዳ ጋብዤላችኋለሁ በጣም አንጋፋ ናት ተዋናይ ገጣሚ ተውኔት አዘጋጅና ጸሐፊ ናት ሙያዋን ለእድሜዋን ሁሉ ለሙያው የሰጠች ናት እንግዲህ አንጋፋ ኢትዮጵያዊ ናት አርቲስት ዓለምፀሐይ ወዳጆን ጋብዤላችኋለሁ ባካችሁ በክብር ተቀበሉኝ በክብር ጋብዣታለሁ እንኳን ደህና መጣሽ አለ እንኳን ደህና ቆየኸኝ ደህና ነሽ በጣም አሞኛል ወገቤን አይዞሽ ስራ ላይ ነው የኖርኩት በጣም ብዙ ደከምሽ እጅግ በጣም ግን በጣም ቅዳሜ ዕለት በጣም ደስ አለኝ ባለፈው ይደርሳል እውነት ነው መቼም ደስታ ትንሽ ናት መከራና ችግሩ ረጅም ነው አዎ እኔን ሰብሮኝ ዳሞኛል በጣም ባለፈው ሳምንት እንግዲህ ጣይቱ የባህልና ትምህርት ማዕከልን ምርቃ አብቅተሻል እንኳን ደስ ያለሽ እንኳን አብሮ ደስ አለን እንኳን ሁላችን ለዓለምፀሐይ በእውነት ክብር ይገባሻል እንኳን ደስ ያለሽ በመመረቁ እንደው ሳምንት ላይ ነው ያለነው ስሜትሽን ምን ስሜት ተሰማሽ አጠቃላይ ሲተናቀቅ አንድ ከጦር ሜዳ የመጣ ቁስለኛ ምን ይሰማሃል ሲሉት ቁስሉ አለ ይባላል እኔ አሁን ወገቤ ነው የሚሰማ ልክ ነሽ እጅግ ደስ ይላል የእውነት ነው የምልህ 4 አመት ሙሉ ይሄንን ቤት ለማስመረቅ እንዲህ ቅርስ ስለሆነ ደግሞ በተለይ የወደቀ የተጎዳ ቅርስ ስለነበር ቅርስ ማደስ ደግሞ እቃውን መቀየር አትችልም ይዘቱንም ምኑንም መቀየር ስለማትችል ብዙ ደከመን በየቦታው እቃዎቹን ለማግኘት ለማሟላት በዛ ላይ የዋጋ ግሽበት በየጊዜው እየጨመረ እየተቀየረ የምንለምናቸው ሰዎች ራሳቸው አለ አይደለም ከተወሰነ ገንዘብ በኋላ እንደገና ስቃይ ውስጥ ነበር ችግር ውስጥ ነበር ግን እግዚአብሔር ደግ ነው ክብሩን እሱ ይውሰድ እንደምንም ብሎ ተጠናቀቀ አሁን ለትውልድ ዱላ ቀብሎ የትውልዱ ስራ ነው ከዚህ በኋላ ማለት እንግዲህ በስደት ዓለም ያለሽ ነው ጣይቱ የባህል ማዕከል የፈጠርሽው 24 አመት 24 አመት እንደው ያሰብሽባትን ቀን ታስታውሻለሽ እንደው እቺ ማዕከል የጠነሰሽባትን ቀን ታስታውሻለሽ ስደቱ ስገባ ሁለት ነገሮች ነበሩ መተዳደሪያው ደንብም ላይ በመንግስት ያው ሬጂስተር ስታስደርግ ድርጅት አገሬ ወጥቼ አሜሪካን ሀገር ስገባ መጀመሪያ ያቋቋምኩት ሙያ ማህበር ነው እዚህ የሙያ ማህበርን ስመራ ስለነበር እዛም ሄጄ ሞከርኩ 1-2 አመት ታገልኩ ግን ሙያተኛን አሰባስቦ በማህበር አደራጅቶ መቀጠል ማይታሰብ ነበር በኋላ እንግዲህ ሎየር ጋር ሄጄ እንዴት ነው ነን ፕሮፊት መቋቋም የሚችል በሚል ከትርፍ ነፃ የሆነ ድርጅት በ2000 ዓመተ ምህረት በአውሮፓ አቆጣጠር አቋቋም ያ መተዳደሪያ ደንብ ሲረቀቅ ራሱ ሁለት ዓላማ አለው አንድ የታላቋን ጀግና መሪያችንን የእቴጌ ጣይቱን ሐውልት በአዲስ አበባ ማቆም ሁለት የባህል ማዕከል መስረት ይላል አንዳንድ ጊዜ የማይሆን የሚመስልህም ሰዓት አልፍ ያለው የሚቻል የማይመስለኝም ዘመን አልፍ ያለው ምክንያቱም ሀገሬ ክልክል ነበርኩ መግባት እንኳን እኔ ያው ስሜን የጠራ ጋዜጠኛ ከስራ ይወገድ ነበር ስለዚህ ችግር ነበር ግን ያ ሁሉ አለፈ ሀገሬ ተመልሼ ስመጣ የመጀመሪያ ሐሳብና ህልሜ ሐውልቷ ስለነበር ሐውልቷን ለማቆም ጠይቄ ከመንግስትም ትብብር አግኝቼ በዛ ወቅት ትንሽ ሁኔታው በጣም አስፈሪና ችግር ተፈጠረ ብቻ በላይም ላይ የማይሞከር የማይታሰብ መሆኑ ታየኝ ከዛ በኋላ እንግዲህ ወደ ባህልና ትምህርት ማዕከሉ ደግሞ ብንሄድ በሚል አንድ 5 ቦታዎች እንድመርጥ ተጠየቅኩ ይሄ ቤት ነው አሁን የወሰድኩት
የመጀመሪያ ቲያትር የተጀመረበት የመጀመሪያ የፖሊስ ኦርኬስትራ ፋንፋረር ከዛ ተነስቶ ነው ቸርቸር ጎዳናን ይዞ የሚጓዘው ቤቱ ግን መፍረሱን አይቻለሁ በጣም ተጎርቷል ግን ከታሪኬና ከዲሞያ ጋር የማይገናኝ ሌላ ቦታ መምረጥ አልፈለኩም እዛ ላይ ወሰንኩ በዛ ምክንያት ይሄን ወሰድኩ አይ ጣይቱ እንዲታሰበች የሚል ጥያቄ አለኝ እኔ ጣይቱን ራሱ ስሙን ነው መሰየሜን ጣይቱን የወሰንኩት ብሔራዊ ቲያትር ቤት ፕሮግራምና ፕሮዳክሽን ኃላፊ ሆኜ ስሰራ በጣም ወዳጄ የሆነ የአሜሪካን ኤምባሲ ፐብሊክ ሪሌሽን ነበር ጆን በርንስ የሚባል እሱ ሚኒሊክ ዘ ሰከንድ ኤንድ ኩዊን ጣይቱ የሚል በክሪስ ፕራውት የተጻፈ መጽሐፍ ቴብል ላይ አምጥቶ እኔ ይሄንን አንብበሽ መድረክ ላይ ጣይቱን ሆነሽ ማየት ፈልጋለሁ ብሎ ትቶልኝ ሄዶ ነበር ያ መጽሐፍ ለመጀመሪያ ጊዜ እቴጌ ጣይቱ ምን አይነት ታላቅ ሴት እንደነበሩ ያየሁት እዛ መጽሐፍ ውስጥ ነው በሚኒሊክ ሚስትነት አቃቸዋለሁ እንደማንም ኢትዮጵያዊ ከዛ በላይ ግን ያን ያህል ምጡቅ የሆነ ትልልቅ ተግባራትን ማከናወናቸውን በዛ መጽሐፍ ነው የተረዳሁት ከዛ በኋላ ውጫሌ 17 የሚል አንድ ቲያትር ሻለቃ ታምራት የሚባል አሁን በህይወት የለም እሱ ጽፎ አምጥቶ ልጫወት ብሔራዊ ቲያትር መድረክ ላይ ጣይቱን እያጠናሁ እያለሁ ነው ከሀገሬ የተሰደድኩትና እነዚህ ሁለት ነገሮች ይዤ ነው ሄድኩት ስደት ስገባ ስለዚህ ድርጅቱን ስከፍት በእቴጌ ጣይቱ ስም ሰየምኩትና ለሌላ ወጣት ሴቶች ብርታት ጽናት ትልቅ ትምህርት ይሆናል በሚል ነው እቴጌ ጣይቱን የድርጅቱ ስም መጠሪያ ያረኩት ለወንዶች ስለኛ ምንድነው የሚሰጠን ጥቅም የሚል ሐሳብ አለ የሰው ልጅ እኮ በጾታ በዘር በሃይማኖት ሳይሆን የተሻለ አስተሳሰብ ካለው ማንም ይምራ እኔ በዛ ምናለው እንጂ ሴት ስለሆነች አይ ተቋሙ ለወንዶች የሚሰጠው ጥቅም ምንድነው ተቋሙ እኮ ባህልና ትምህርት ነው አትፈልጉትም ባህልና ትምህርት ያለ ባህል ነው የምትኖሩት ያለ ትምህርት ነው የምትኖሩት ወንዶቹ ምንድነው የምትፈልጉት ይሄ በጾታ የተደራጀ አይደለም የሴቶች ትምህርት ቤትም አይደለም 8 የተለያዩ ሙያዎችን የሚያስተምር ግቢ ነው ተውኔትን ጽነ ጽሁፍን ስዕልን ሙዚቃን የባህል ሙዚቃን ብራና ጻጻፍን በጣም ብዙ የኢትዮጵያን ታሪክና ባህል ምርኩዝ አድርጎ የሚያስተምር ግቢ ነው ከዛ ሌላ ደግሞ ቲያትር የሚታይበት ግጥም የሚገጠምበት የጥበብ ቤት ነው ከዛ ውጪ ደግሞ ደራሲያኑ ሰዓሊያኑ እንደው ቁጭ ብለው እንኳን ከፈጠራ የሚገናኙበት ቦታ የላቸውም በኢትዮጵያ ውስጥና አንዳንድ ክፍል እንኳን ይዘው ሐሳባቸውን መሰብሰብ ቢችሉና ፈጠራቸው ላይ ቢያተኩሩ በሚል ለነሱ ምድል ለመስጠት ነውና ምንም ከጾታ ጋር የሚገናኝ ነገር የለበትም አሁን ዳሰብሽ ሆኖልሻል የልብሽ ሞልቷል አዎ ግን ይቀራል እኮ ገና ብዙ ስራ አለ ህንጻው አለቀ ቤቱ አለቀ ምንድነው አይደለም ማስተዳደሩ መስራቱ ይሄ በየጊዜው የሚሰሩ ስራዎቹ ከባድ ናቸው ቤቱ የጠቅላይ ሚኒስትር ቤት ነው ትልቅ ቤት ነው ከ18 ክፍል በላይ ያለው ያንን ሜንቴን ማድረግ ሱሱን እንግዲህ ደግሞ ገና ምን ይፈልጋል ህዝቡስ እንዴት ይተቀምበት ህዝቡስ ለተቋሙ ምን ያርግ መርዳት አለበት በእውነት ነው ምልህ እንዲህ አይነት ታሪክ ቅርስ ሲጠበቅ ሲያይ መተው ደግሞ ሲያዩት ይበልጥ ይወዱታል በዛ ዘመን 120 አመቱ ነው እንግዲህ እንደምታቀው አንተ አይተዋል የ120 አመት በዛ ዘመን እንዲህ አይነት ቤት አሰራር በመስኮትም በበሩም በክፍሎቹም እጅግ በጣም ድንቅ የሆነ ኪነ ህንጻ ነው በጣም የሚደንቅ ሁኔታ ነው አንደኛ የኢትዮጵያ የአርኪቴክት ተማሪዎች ከጀርመን ከጣሊያን ከፈረንሳይ ያሉትን የቤት አሰራር ነው ሲማሩ የኖሩት የኛ አርኪቴክት ፋሲል ነው አሁን ፋሲል ተማሪዎቹን እያመጣ የኢትዮጵያ የቤት አሰራር ምን ይመስላል የሚለውን እያሳያቸው ነው እየተማሩበት ነው ማለት ነው መማሪያም ሆኗል ከጭቃ ቤትነት ከድንጋይ እንዴት ተሰራ ይሄ ቤት የሚለውን እየተማሩበት ነው ሁለተኛ የውጭና የሀገር ውስጥ ቱሪስቶች የሚጎበኙት የመጀመሪያው ሆኖ ያስተዳደረ ነው ወደ 16 ከንቲባዎች የኖሩበት ቤት ነው እነዛ ከንቲባዎች ደግሞ በኢትዮጵያ ታሪክ ውስጥ ከፍተኛ ሚና የተጫወቱ እንደነ ራስ አበበ አረጋይ ራስ መስፍን ስለሺ እንደነ ደጃዝማች ታከለ ደጃዝማች ከበደ ተሰማ ራሳቸው እንትን ብላቴን ጌታህሩይ እንግዲህ ብላቴን ጌታህሩይ ናቸው ከዛም የቅንጅት እነ ብርቱካን የተፈረደበት ግቢ ነውና
ታሪኩ በጣም ሰፊ ነው ጥልቅ ነው ይሄን ግቢ ማቆም ይሄን ታሪክ ማስቀመጥና ለትውልድ ማስተማሪያ ማድረግ የህብረተሰቡ ሁሉ ግዴታ ነው የኔ ብቻም ስላልሆነ ህብረተሰቡ የቀረውንም መዳ እንዲረዳ የሚሰራውንም ስራ አብሮ እንዲከታተል ያስፈልጋል በያስባለሁ በጣም ለዚህ ላደረግሽው ሁሉ ላደረግሽው በቃ ጊዜሽን ሰውተሽ ገንዘብሽን ሰውተሽ ታምሽ ደክመሽ ላደረግሽው ሁሉ ክብርና ሞገስ ይገባሻል አሜን በኢትዮጵያ አሜን ባጋጣሚ ሲሄድ ጣይቱን አገኘዋቸው ይጃቸውን ጣይቱ አይ አገኘዋቸው እስቲ ተጊ ጣይቱን ላምጣቸው ላግኛቸው እስቲ ተጊ ጣይቱ አገኘዋቸውና እስቲ ላስተዋውቅሽ ነው ምን አልክ ኮንታንቶሎ ጦርነት ይሆናል ሂድ ቢሻ የዛሬ ሳምንት አድርገው ያንተ ወንድነትና የኔ ታይቱ ሴትነት የሚለቀው እዚህ እንዳሻ በተፈራገጥክበት የምኒልክ ፍኝ ሳይሆን እዛው ጦር ሜዳ ላይ የኢትዮጵያም ኢትዮጵያዊነት የጣሊያንም ጣሊያናዊነት የሚለየው ከዚህ ከምኒልክ ፍኝ ሳይሆን እዛው ጦር ግንባር ላይ ሂድ መንገዱን ጨርቅ ያድርግልህ እኔ ጣይቱ ብጦል ባንቶናፍ የምሸበር እንዳይመስል አዎ እኔ ሴት ነኝ ጦርነትን አሉ ሰላምና ፍቅር በቀር ጠብና ጦርን አልናፍቅ እኔ የደከመውን ሳቃናው የተራበውን ሳጎርሰው የጀገነውን ሳሞግሰው ነው ማረክ እኔ ፍቅር ነው ምስቴ ሰላም ነው ሞገሴ ከቶም ጦርነትን አልሽ ህሊናዬን ያቆስሏል ሩቅ ህልሜን ተስፋ ቅዴን ይጎዷል ደሞም ከጦርነት አውድማ ሬሳ እንጅህ ላይ ታጨድም ይህንን ጠንቅቅ ያውቃል ለዚህም ጦርነትን ፈራል ግና ሀገሬ ተዋርዳ ከማይ ጦርነትን መርጣለሁ እናም ሂድ መንገዱን ጨርቅ ያድርግልህ ሀገሩን ለሀገር አሳልፎ የሚሰጥ ድፍን ኢትዮጵያን ብታስስ አንድ እንኳን የምታገኝ እንዳይመስል ደረቱን ለጦር ዘርግቶ ግንባሩን ላሩራ አስጥቶ እሱ ከድንበር ወድቆ ሀገሩን የማያውቀው ከድፍን ኢትዮጵያ ይበቀለ አንድም ያበሻ ዘር የለም ነብሬት ወጠሮ አምሮህ ሀበሻን እንደናከው ምናልባት ያሞቱን ምሬት ይሆናል ቀምሰባት ታውቅ እናም ሂድ መንገዱን ጨርቅ ያርግልህ ባሻ ጊዜ ተመልሰና ሰማ ለሀገሩ ለድንበሩ ለሰንደቁ መሞት ማለት ለሀበሻ ጌጡ ይህንን ውለታ ደግሞ ዛሬ ሳይሆን ውለህ አድረህ ነው የምታውቀው እናም ሂድ ባሻ ጊዜ ተመልሰና ተሰናድቼ ጠብቀሃለሁ ምን ነው ጣይቱ ብጦል አግኝቼ ነው የኔ አንበሳ ነስቲ ልሳምሽ ረስል እግዚአብሔር ተባረክልኝ የኔ ወርቅ ተባረክልኝ በጣም ግሩም ነው እንግዲህ ለደከመችው ድካም ቢያንሳትም እንግዲህ ክብር ለሚገባው ክብር ንስ ብለን መሴሾ ረበሲ በጣም ነው ማመሰግነው እሺ አብረንና መሰል እሺ ምኒልክንም ባትወስድ ረገረ እግዚአብሔር ያክብርልኝ ዳንችን ስላየው በቃይ ነበር እናቴ ሰጥተሻል ደክመሻል ይሄን ያላመት እንግዲህ 50 ዓመት በላይ በሙያው ቆይተሽ አሁን ደግሞ ጣይቱ ማዕከልን አቋቁመሽ እንዳንቺ አይነት አንጋፋ ኢትዮጵያዊ አይጥፋ አሜን አመስግና አንተም ተባረክልኝ ከዚያ ቀጥሎ አንተም ተባረክልኝ እንደው ለማስታወሻ እንድትሆንሽ እሺ እስቲ እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ አዎ ገለጥ መሲ ያው የድሮ ጣይቱ ናት አሁን ዘመናዊ ጣይቱ ደግሞ ዓለም ፀሐይ ወዳጅ ናት አይደል እንዴ ተባረክልኝ አንተንም ልቀፍ ላመስግን
ተባረክልኝ እግዚአብሔር ይስጥልኝ የሚገርም ነው ሙች በጣም ያምራል አዎ በጣም ጣይቶች ነው ጣይቶች ሁለቱም ጣይቶች ናቸው ክበሪልኝ እናቴ እስቲ ፍቅር ደግሞ ራስሽን አስተዋውቂ እሺ በጣም አመሰግናለሁ ይህ ድል ስለተሰጠኝ ተዋናይት ፍቅር ባይለየኝ እባላለሁ የሙሉ ጊዜ ተዋናይት ነኝ በእውነቱ ዛሬ በጣም ደስ ብሎኛል ብዙ ጊዜ ጣይቱን ተጫውቻታለሁ በተለያየ መድረክ ዛሬ ግን አንጋፋዋና ጀማሪዋ ጣይቱ ባለችበት ቦታ መተወን በጣም ከባድ ነው ክብረት ይስጥልኝ ዓለምዬን በጣም እጅግ በጣም ከመወዳቸው ሮል ሞዴል ከሆኑ ቀደምት አርቲስቶቻችን መካከል አንዷ ነች እጅግ በጣም ነው የምወድሽ እድሜና ጤና እንግዲህ ለቀሪው ዘመንሽ ሁሉ እመኛለሁ አሜን ተባረክልን ዓለም ፀሐይ ሆነሽ ትጫወቻለሽ አይደል ሞዴል ያክስ ሷን ከፈቀደችልኝ እችላለሁ አዎ አንቺ ግን ትንሽ ቆንጆ ናት አምንጫዋም ከኔ እናቴ በጣም ነው የምራሴ መማደንቃት በእውነት ፍቅርዬ በጣም ጥሩ ነው የተወንሽው የጌትነት ነው ግጥም የመጨረሻው ነው መልክቱም በጣም በግልጽ እንደሚታየው ኢትዮጵያ ጦርነት የምትወድ ሀገር አይደለችም ግን አገሯን ነፃነቷን ከነኩባት ደግሞ የኢትዮጵያ ህዝብ ወጣቱም ሁሉም አንበሳ የሆነ ህዝብ ነውና አይለቅም ለማለት ነው በጣም ሁሉ ጊዜ የማያረጅ መልክት ያለው ነገር ነው እና አንቺ ደግሞ በጣም ጥሩ አድርገሽ ተጫወትሽው እና ከልብ አመሰግናለሁ በጣም አመሰግናለሁ መልካም ጊዜ እሺ አሜን የልጅነት ነው ደግሞ ኮረቃ ቀለሞቹ ከፈርኒቸሩ ጋር እንዴት ተደርጎ ነው የተሰራው ካባው በጣም ይገርማል አዎ በሰማያዊ ታጊጦ በጣም እስቲ አንድ ፎቶግራፍ ወስደሽ አለምዬ እቺ ፎቶግራፍ ሲደሞ ዘናያት እስቲ ቻለም ሳያ ይቺ የትኛዋ ጊዜ ናት አረ እንደሩቅ እኮ አይደለም አይገርምም ለመነህና አለባቸው አሜሪካን ሀገር መጡ ሾው ሊሰሩ ያዩ ነው ያዘጋጀ ያንን ሾውና መተው ለነሱ ፍላየር ፖስተር ላሰራ ፎቶግራፍ ቤት ይዣቸው ሄድኩኝ እሺ አንቺ ስለምናት ትንሽም አለኝ ካሜራማኑ አንድ ሁለት ፎቶ አንስቶኛል ከዚህም ሌላና እንዶ ስንት አመት ይሆን እንጃ ብቻ 20 አመት ይሞላል እንዴ እንጃ አላቀም ግን ይናለባቸው አይደለም ጊዜ 30 ነው እንጂ አረ 40 አራይ ሞላ ታዲያ 78 እኔ ከተሰደድኩ ራሱ እኮ ገና 29 አመቴ ነው እኔ ተሰድጄ እነሱ መተው ነው እኮ 40 ቀርቶ ኪት መጥቶ አለባቸው ተካና ለማናቸው አሜሪካ የመጡ ጊዜ ማለት ነው አሜሪካ ሾዋቸው ነው መቼ ነው አንቺ ወደ አሜሪካ ሄድሽው በ91 በፈረንጅ 83 ከዛ በኋላ ሰርተዋል እንዴ እነሱ እኮ እንዴው አሜሪካ ነገር ቱር አረጉ እኮ ያዩ አመጣቸውና ለነሱ ላስነሳ ሄጄ ነው ለዚህ እኮ ነው ብዙ ሰው ግን እንዴት ጥበብን ሰራ እንደተጎዳው ልዩነቱን እዚህ ላይ ህዝቡ ይመስክር እንግዲህ ይሁን ጆሊ ነሽ በጣም አለከ ተሰደሻል አንግዜ ወጣት እንትን ተሰደጀ ዛኔ የተነሳውት ለዚህ ነው ገና አይደለች መዳህን ትምርት አራ አይደለም እንደዚህ ነው ጣይቱ ማከልን ደክሜ እንዴት እንደበላኝ ይታያል እንደደከም ነው ለሰው ልጅነቴ ይመስላል አይደለም አሜሪካን ሀገር ነው የተነሳውት አብሬ ያለኛ ካለባቸውና ለመንህ ጋርም አለኝ ልክ እዚሁ ይሄንኑ ሆኜ ማለት ነው እንደውም ላነሳ ፈልጌ ነው ዶ ከዚህ በፊትም የነበረችው ዓለም ፀሐይ ምን አይነት ልጅ ነበረች እንደው አስተዳደጓ ምን ይመስል ነበር የሚለው ነገር ትንሽ ለመሴሾ ተመልካቾች ትንሽ ብታወራችሁ ጥሩ ነው መቼ ብዙ ቦታ አውርቻለሁ የኢትዮጵያ ህዝብ አብዛኛው ያቃል ታሪኬን እኔ ያደኩት አያቶቼ ጋር ነው አባትም እናቴም በጣም ወጣት ነበሩ አባቴም አልነበረም ከኔን ከወለደ ከትንሽ አመታት በኋላ ለትምህርት ግሪክ ሀገር ሄዶ ነበር እናቴም የ16 አመት ልጅ ናት እናቴ መሆኗን የሚያወቁት ከጊዜ በኋላ ነው አያቶቼ ጋር ነው ያደኩት ልጅ ነች እሷ ራሷ አግብታም ሌላ ቦታ ሄዳ ነበር እና ባያት ደግሞ ምልህ ፍቅርም ጥንካሬንም ብርታትንም ያስተማረችኝ ሴት አያቴ ወይዘሮ ጀማነሽ ዘውዴ ትባላለች የመራቤቴ ውሃ ጀማውንዝ የሚባላል በሱ ነው የተሰየመችው አያቴ ደግሞ ወንዱ አያቴ ወዳጁ ይባላሉ በጣም የታወቁ አርበኛ ነበሩ በዛ ላይ የዚህ የመጽሐፍ ማንበብ ሱስ ያስያዙኝ እሳቸው ናቸው ስራቸው ሸጉጠው ፈረስ እንድጋልብ አደን እንድችል አበላል አጠጣጥ
አመራር ከውስጥ ከልጅነቴ ጀምሮ የሰረጹብኝ አያቶቼ ናቸው። አያቴ በጣም ዘፈን ደሞ ትወዳለች። ቴፕ ነበራት ግሩንዲንግ ድሮ እሱን እየሰማች ግጥም ስታንጎራጉር ስታነበንብ አቃለው እና እንግዲህ ከዛ ተቀረስኩ። ቀጥሎ ደሞ መምህራኖቼ ተቀበሉኝ። እንዳጋጣሚ እግዚአብሔር ይመስገን ደሞ ኤሌመንተሪ ያለው በአማርኛም ግጥም ላይ መምህር አየለ የሚባሉ በቲያትርም ደራሲ መላኩ አሻግሬ ገና ኤሌመንተሪን ጨርሼ ሳልወጣ ነው እንግዲህ ምን እንዳዩብኝ አላቅም ግን ብቻ እነሱ ናቸው ያበረቱኝ። ወደ መድኃኔዓለም ስዛወርና ሃይ ስኩል ስገባ ደሞ የበለጠ የሚወደኝ ዳይሬክተር ገጠመኝ ጋሽ ኃይለ ጊዮርጊስ። አስተማሪዎችም በጣም የሚያደንቁኝ የሚወዱኝ ነበሩ። ቲያትር እድገት ክበብ የሚባል እዛም ነበረ። በዛ የተነሳ እዛም ቲያትር ሰራለው። ስቱደንት ካውንስል ሙቭመንት ውስጥ ሁሉ ገባሁ። የፖለቲካ ትምህርት የፖለቲካ አመራሩና ደሞ የተማሪዎች እንቅስቃሴ እዛ ነው የጀመርኩት። ገጥምና ቲያትርም የጀመርኩትና የጨመርኩት ልል ይችላልው መድኃኔዓለም ትምህርት ቤት እያለሁ ነው። በዛ የተነሳ እንግዲህ እኔ እዛ በእነዚህ የተቀረስኩ ነኝ። ከቤተሰቤም ከአካባቢም ከመምህራኖቼም የወጣሁ ነኝ። ከዛ በኋላ ደግሞ እንደገና ነጋሽ መላኩ አሻግሬ ቀጥሎ ነጋሽ ተስፋዬ አበበ ነጋሽ ጸጋዬ ገብረመድህን ደበበና ወጋየሁ ደግሞ ህይወቴ ውስጥ እየገቡ ሄዱ። በአጋጣሚና በድለኝነት ብዙ አንጋፋ አርቲስቶች ጋር ሰርቻለሁ መድረክ ላይ። የብዙ የቲያትር አዘጋጅ በእነሱ ተቀረስኩ። ነጋሽ ሳህሉ ነስባት ተሰማ አባተ መኩሪያ እና ሃይማኖት አለሙ ምንም አቻ የማይገኝላቸው ታላላቅ ዳይሬክተሮች ነበሩ። የነሱ አሻራ ላይ ያረፈ ከተዋንያንም ቢሆን እነት ያስናቀችን እነት ያስካለን የመሰለ ሰው አብሮህ ሲጫወት ብዙ ነገር ትማራለህ ከነሱ እና የነበሩት አንጋፋ ተዋንያኖች በሙሉ መምህራኖቼ ናቸው ለኔ በእውነት። አዎ የወጣትነት ዘመንሽ እንዴት አለፈ? በተለይ አሁን ያን ጊዜ ሴቶች ደፍሮ በማይገቡበት ኢንዱስትሪ ላይ እና አባባ ተስፋዬ ሴቱ ነው በሚተውኑበት ወቅት ነው አንቺ ወደ ትወና አይገባሽው። እሱ የስቃይ ጊዜ አሳልፍ ያለው ለምን አባቴ በፍጹም ከግሪክ ሲመለስ የሚጠብቀው ወይ ሎየር ወይ ሜዲካል ዶክተር ውስጥ ደግሞ ብዙ ልጆች እሱ ያስተምር ነበር። ስኮላርሺፕ ይሰጥ ነበር የኔ አባትና ያ እዛ ውስጥ ገብቼ እንዲሄድ ነው የሚፈልገው። አክስቶቼ አጎቶቼ ገና በለጋ እድሜያቸው አሜሪካን ሀገር ገብተዋል። እዛ እንዲሄድለት ነው የሚፈልገው ወይ ወደ ሌላ ከፍተኛ ትምህርት። እኔ ደግሞ ከኤሌመንተሪ ተለከፍኩ። ልክፍት ነው ይሄ ሙያ አንዴ ከጀመርከው በጣም አስቸጋሪ ነው። በፍጹም ከሌላ ነገር ጋር መገናኘት አልቻልኩም። በዛ የተነሳ አገር ፍቅር ቲያትር ቤት እግሯን ሰብርላት አርፋ ተቀምጣለች እያለ ይመጣ ነበር አባትሽ። እና መጣ ይባላል። መኪናውን ካዩት ወይ ምሱን ካዩት ያው አንደርስታንድ ሁሉ ጊዜ አለኝ እኔ ደብል ስተዲ እነሱ ይገባሉን ያልሰራም ማለት ነውና እንደዛ ያውንኩ ነው እየተደበቅኩ እየተሽለኮለኩ ቲያትሩን የሰራሁት። ከዛ በኋላ ግን ለይቶልኝ ብሔራዊ ቲያትር የቲያትር ዲፕሎማ ትምህርት ቤት ያን የቲያትር አርትስ ዲፓርትመንት የለም ዩኒቨርሲቲ ላይ ጸጋዬ ነው የቲያትር ትምህርት ቤት የከፈተው ብሔራዊ ቲያትር። እዛ ጠቅልዬ ስገባ ለየለት ዝም አለ። በኋላ ላይ ደግሞ እሱ ያሰበው በዚህ ሙያ ውስጥ ህይወትን የሚያስተካክል ቀና መንገድ አይደለም ብሎ ነው የሚያስበው። ብዙ የተሳካ ህይወት ያላቸውን ሰዎች አይም እና እዚህ ቦታ ላይ እንዲህ ትደርሳለች ብሎ አላሰበም። በዛ የተነሳ ብሔራዊ ቲያትር ቤት ሃምሌትን መሰለኝ ሰራ ይመስል ያን የመጀመሪያ የሚመስለኝ የመጀመሪያ ቲያትር ሃምሌት ነው። አይ አይደለም አባቴ ያየው አባትሽ ኦፊሊያን ሲጫወት ነው ገብቶ ያየውና ለመጀመሪያ ጊዜ መድረክ ላይ ያየኝ እሱ ላይ ነው። ያኔ ጋሽ አባተ አለ ጋሽ ጸጋዬ አለ ወጋየሁ አለ አቦቻቸውን ደግሞ እነሱ ለኔ ነበር የሰጡት መድረክ መጨረሻ ላይ አዘነ አለቀስኩም አለኝ። ምክንያቱም ለምን ከለከልኳት በቃ ለካ እንደዚህ ነው የምትወደው ነገር እዚህ ውጤታማ ነገር ላይ ልደርስ ነው ብሎ ቤተራት ጋብዞ ቤተሰቡ ጋር ይቅርታ ጠየቀኝ። ውስጡ ግን ያቺ ሳልማር የቀረውበት ነገር ሁሌ ቅሬታ ነበረችው። በዛ የተነሳ አሜሪካ ነገር ከሄድኩ በኋላ ለሱ ብቻ ሳይሆን
ሌሎችም እስቲ ቲያትር ስሪ በዚህ ቲያትር ስሪበት የሚል ፌዝ ሰማለሁ ልክ ትወና ትምህርት የማይጠይቅ ትወና ማንንም ገብቶ የሚደፍረው ነገር አይነት ተደርጎ በጣም የሚያመኝ አነጋገርና አባባል አለ በዛ የተነሳ አሜሪካን ሀገር ትምህርት ቤት ገባው ሁለቱን አመት በሞንትጎመሪ ኮሌጅ በአካል መማር ጀመርኩ ቀሪዎቹን ወደ 7 አመት ነው የፈጀው ዲግሪን ለማግኘት በኦንላይን ካፕላን ዩኒቨርሲቲ ውስጥ ቢዝነስ ማኔጅመንት ተምሬ ዲግሪን ሳገኝ አባቴ ለቤተሰቡ ለጓደኛ ለወዳጅ ራት አረገ ይሄ ላንተ ነው ወንድም ዓለም ነው ማለት ወንድም ዓለም ይሄ ላንተና በሙያዬ ውስጥ ሌላ መሆን የሚያቅተኝ ለሚመስላቸው ሰዎች ነው እኔ ግን የሜዲካል ዶክተር ሆኜ ሰርጀን ሆኜ የሰርጀሪው ቴብል ላይ ሰው ከማክም ገረዶኝ መጫወት መርጣለሁ ሙያዬ ነው በቃ ሞደው ነገር ነው ተወኝ አይነት ተናገርኩ በጣም ተላቀስን ከዛ ወዲህ ያው በቃ እኔ ኮትቻለሁ አለ አዎ ግን ለሌላውም ሰው ነው ለሌላውም ቤተሰብ መማሪያ ሆናለሁ በሚል ነው እንጂ አንደኛ ስደቱ በጣም ከብዶኛል ሁለት ህፃናት ይዤ ነው የሄድኩት ለነሱን ማስተማርና ማሳደግ ቢሉን ራሱን በጣም የሚመር ነገር ነው ልጅ ይዞ አሜሪካን ሀገር ወይም ስደት ዓለም መቆየት ማንኛውም ስደት ሌላው ባለቤቴን ቃል ገብቼለት ነበር ሁለተኛ ፖለቲካ ሁለተኛ ቲያትር የሚባል አዎ ግን ከአንድ አመት በኋላ ይገርማል ውስጥህን እንደዚህ የሚበላህ ነገር አለ የሙያ እንትን ስትሆን መድረክ ሳያለቅሳለሁ ፊልም ስመለከት አለቅሳለሁ በቃ ተቀረ ማለት ነው ይሄ ሙያ ያልኩ እና በዛ ላይ እንደገና አሁን ያንን ማከለም ከፈትኩ ትምህርት መማር ጀመርኩ አንዳንዴ እስከ ምሽቱ 9 ሰዓት 10 ሰዓት ስለማልተኛ ምን ፕሩፍ ላረግ ነው እንዲምሰቃየው ላለው ግን ብዙ ስቃይ ጊዜ ነበር አለፈ ለዚህም ነው ረጅም አመትም የፈጀብኝ ምክንያቱም ትንንሽ ኮርሶች እየወሰድኩ ነው ያሟላሁት አንድ ጓደኛ ነበር ይቀልድብኛል አለምዬ ካንደኛ ነው እንደጀመርሽው ነው ምንድነው ይለኝ ነበር ነርስ ተምረሻል እዛ አሜሪካ የነርሲንግ አሲስታንት ኮርስ ወሰድኩኝ እሱንም ቆንጆ እድል ሰጠኝ ቁጭ ብዬ ጻፍኩት መጻፍቶችን እዛ ነው በሱ ምክንያት ነው ምን አልሰራውም ይሆነ አንድ ቤከሪ ነበር የፍሬንች ቤከሪ እንደርኩኝ ምንም ስራ አልመረጥኩም እንግዲህ እዚህ ነው 3 ቢሮ 3 ጻፊ ምናምን ትቼ ነው የሄድኩት ግን ከክብር ጋር የተገናኘ ነበር አልነበረም ስደት ልጆችን ስለማሳደግ ብቻ እና እዛም ሰርቻለሁ ከዛ በኋላ ደግሞ በዚህ በነርሲንግ አሲስታንት አንድ 9 አመት ሰራው ከዛ ደግሞ የተማርኩት የቢዝነስ ማኔጅመንቱ ምን ጠቀመኝ የኦፊስ ስራ እንዲዝና መንፈሴና ስራዬም ገቢዬም የተሻለ እንዲሆነ ረዳኝ ለጣይቱ ማከልም በርታት ረዳኝ እሱን ተጠቀምኩበት እና አንዳንድ ጊዜ ችግር ብዙ ነው እኮ መጎትተው አይ ነርስ ዓለም ፀሐይ እንደው ነርስ ዓለም ደምትለከኝ ባመጣው ደምትለከኝ አይ እኔ እንጃ ምችለው ይሆን አሁን የደም ግፊት ምናምን ስንት የደም ግፊት ሚዲያ ላይ ስትሆን እኮ ደምህ ይጨምራል የሆነት እኮ ሰው አይመስለውም ምትዝናና ነው የሚመስለው ውስጥ ያለውን ፕሬሸር አቁትም እኮ በእውነት ይከብዳል እኮ አይ ነርስ ላስቱልኝ እንትን ያምጥች ነበር መለኪያና እንደው በለካችን ያልኩ ሙት አይ እንደው ወደ ተወራሉ ሰድሽና ከተወንሽባችሁ ቲያትሮች በጣም ትወጃችሁ 3 ቲያትሮች ጥቀሽ ብትባይ የትኛው ተቀሻለ አይምሮሽ ላይ የሚቀር ብዙ ነው የተወንሽው እንግዲህ በጣም ብዙ ነው ያንቺን ፕሮፋይል ሳነብኮ ደከመኝ በጣም እውነት ነው በጣም ትወጃቸው እስቲ 100 አመታት ይቆይ እኮ ነው መመስለው መርቸንት ኦፍ ቬነስ ቻሌንጂንግ ነበር ይሄ ከሴትነት ወደ ወንድነት ተቀይሮ የመስራት ባህሪ እሱ ቆንጆ ነበር ወደው ነበር ሰው እውነት እኔ መሆኔን ሳያቅ ሊያልፍ ይችላል የሚለው ፈተና አለ ውስጥ ሳያቁኝ አልፊውን ወንድም ሆኜ ስመጣ በሚል ውስጤ ይፈትነኝ ነበር በጣም ከባድ እኮ ነው ማንን ለበሌላ እኔ ያልተጫወተው ወታደሮች ሰራሽበት ነበር እሱ ሞረሽ ይባላል ሞረሽ በዛን ወቅት ያው የጦርነት አዎ እዛ ላይ ጋሽ ወንዱሰን ምለው በጣም ትልቅ ጎበዝ እንደውም ሬዲዮ ማስታወቂያ ሚኒስቴር የሬዲዮ ቲያትር ኃላፊም ነበር
እኛ ጋር ቲያትር እዛ ላይ ነው የሞተው ቲያትር ስንሰራ መድረክ ላይ እውነት አዎ ይገርምሃል እና ሳስበው ይሰቀጥጠኛል በጣም ቤተሰቤም ነው ጋሽ ወንዶሰን በጣም ማከብረው ሰው ነው የቆየ ትልቅ ሙያተኛ ነው እና ብለድ ፕሬሸር እንትን ነበረው ጣለው ደግሞ ሲወድቅኛ ምንም እንትና የበላው ምግብ ምሳሌ ሊሆን ይችላል ብለን ያሰብነው ሆስፒታል ሄደ ካንዱ ለሶስት ቀን በኋላ አረፈ በጣም እንወደው ሰው ነበር ሞረሽ ነው የሰራነው እሱ ላይ አዎ ሞረሽ ነው ስለዚህ አንድ ብቻ ነው የተጠቀሽልኝ እስካሁን አይ የጋሽ ብርሃኑ ዘሪሁን ደሞ አለ 40 ቀኑ ተስፋም ለሀገር ፍቅር የሰራውት እሱም በጣም የምወደው ነው የመድረክ ስላልከኝ ነው እንግዲህ ቴሌቪዥን ሰው በሙሉ የሚወደው እዚህ ያልተከፈለ ዳን ነው ያልተከፈለ እሱን ደርሼበታል ልጅ ሌላው አልደረስኩብሽ አረ ቲያትሩን አልደረስኩም መድረክ አልመጣህም ማለት ነው አይነ ደሴ ነበርኩኝ ልጅም ነኝ አንቺ በጣም ያን ጊዜ ፖፑላር ያያል ያልተከፈለ ዳን እንዴት አየህ በፊልም ነው አዎ በቴሌቪዥን ስለወደ ነው ዋናው ተቆጣጣሪ ያለ ጉግል የጉግል ድርሰት የነጋሽ ተስፋ ያበበ ነጸረ መናፍስት አሉ የጋሽ መላኩ አሻግሪ እነሽፍንፍን አሉ ሃው በ6 ወር ራሱን የቻለ ነው ሰርቸው ነበር ጌን ያምበርብርን ስደት ደግሞ ማክቤዝን ሌዲ ማክቤዝ በጣም ከባድ ነበር ከማን ጋር በመተወንሽ እድለኛ ነሽ ታስቢያለሽ በሙሉ አውላቸው በል ጋሽ አውላቸው ጋሽ ተስፋዬ ሳሉ ወጋየው ደበበ ትያስናቀቸው ወርቁ ነትያስካለ ምን ነዚኮ አልተጻፈም አልተነገረም እንጂ በኢትዮጵያ የቲያትር ታሪክ ሳይሆን እኔ አሁን ወጥቼ አሜሪካ ነገር እየርኳ ያለው ዋርነር ቲያትር ኬኔዲ ሴንተር ሼክስፒር ቲያትር እየርኩ አሁን ሃምሌትን እዛ አይቻለሁ ማክቤዝን አይቻለሁ አንዳችም እኮ በእውነት ነው የምነግርህ እኛ ከሰራነው ጋር አይገናኝም የጎግልን ተቆጣጣሪ ናይቻለሁ የኛ እኮ በጣም ያምርና ይበልጣል ተጠንቅቀን የመድረክ ሲነሪው ሳይቀር አልባሳቱን ትወናውን ሳይ የነዛን ጃይንት የሆኑ የኢትዮጵያን አክተሮች በጣም ነው መደነቀው አሁን ትያስካለን ሁሉ ጊዜ ያነሳቸዋለሁ ለምንድን ነው ማነሳቸው እንደነ ዳዊትና ኦሪዮንን ወይም የሼክስፒርን ማንኛውንም ወይም የቼሆቭን ድርሰት ሲሰሩ አነቡም አይጽፉም ነበር ይሄን ታምናለህ እና ሰው አንብቦላቸው ነው እኮ ቲያትር አጥንተው መድረክ ላይ ወጥተው የሚተውኑት ይሄ እኮ በሌላው ዓለም ቢነገር ሊታመን አይቻልም አንደኛ ድርሰቱ ከባድ ነው የሼክስፒርም ሆነ ሌሎቹ ድርሰቶች ከባድ ናቸው እርግጥ ቃል ጠቋሚ ይኖራል ሁሌ መድረክ ላይ ግን ያ ማለት አይደለም ትወናን የሚያመጣውና በጣም ከባድ ተዋናዮች ነበሩ መከበር ያለባቸው በእውነት እነትዬ ሽየንም በጣም ወዳለው ከሀገር ፍቅር ተዋናዮች በጣም ቀላል አልነበሩም ጋሽ መላኩ ራሱ ትልቅ ተዋናይ ነው ምንድነው መሰረተ ትምህርት ሲመጣ ነው ብዙዎቹ ማንበብና መጻፍ የተማሩት በደርግ ጊዜ ማለት ነውና አርቲስቶቹ አዎ መማራቸው ብቻ ሳይሆን ዲፕሎማ ልንሰጣቸው ስንጠራ እንዴ ሶፊት ማውተን አንቀበልም እስካሁን አያነቡም እንባል ወይ ብለው ቀሩና አልተቀበሉም ግን ማንበብና መጻፍ የተጀመረው በኋላ ላይ በደርግ ጊዜ በመሰረተ ትምህርት ነው እንጂ ማያነቡ ሰዎች ነበሩ ግን እውነት ለመናገር ከሙያ ጥራታቸውና ብቃታቸው ጋር ምንም አቻ የለውም አይገናኝም ነበር በጣም ድንቅ ነበሩ አንቺ ተወላ ጀመርሽው መቼ ነው በ19 13 አመት ልጆኝ 6 ያክፍ ምናምን ነኝ እንደ ኢቤሪያ ቲያትርና አይደለም አገር ፍቅር ነው ሰደኝ ጋሽ መላኩ አገር ፍቅር ነው ጀመርሽ የመጀመሪያው 13 አመት ትንሽ ልጅ ነኝ መድረክ ላይ እኮና ህዝቡ ሲያይ እቺ ትንሽ ልጅ ምን ሊያረጋት ነው ይል ነበር አሉ ጋሽ መላኩ ደፍሮ ሲያወጣኝ ማለት ነውና ሀገር ፍቅር ነው የጀመርኩት ቲያትር እዛ በኋላ ነው እንግዲህ ወደ ብሔራዊ ቲያትር ሃይ ስኩል ሲጨርስ ነው የመጣሁት እየተማርሽ ነበር ቲያትር ምሰሪ ነበር አዎ እየተማርኩ ነው ምሰራው ከ10 ያን 10 ሰዓት ትምህርት ቤት ያልቃል 10 ሰዓት ላይ እኔም ከመድኃኒዓለም ሄዳለሁ እነ አለሙ ገብረአብ ከኮበዝ ጽባህ ይመጣሉ ከተፈሪ መኮንን የሚመጡ ልጆች ነበሩ ተክሌና ሲራክ ደግሞ ከምድር ጦር ይመጡና ጋሽ ተስፋዬ ክበብ ውስጥ አብረን እንገናኛለን እና እንደዛው እንሰራለን ትምህርት ቤት ሲዘጋ ደግሞ ኮቱር እናረጋለን ኢትዮጵያን እንደዛ ነው ያወቅኳት ወረዳዋን አውራጃዋን ገና ተማሪ ሆኜ ነው ኢትዮጵያን ያወቅኳት ምን ነው በነበርኩ ላለው ያን
ለማለት ነው ማትረሻው አጋጣሚ ግን በየመድረክ ትወና ላይ ግን ብዙ አመት የቆየሽውና አይምሮሽ ውስጥ እንደው ቶሎ የሚያቃጭ ነው ገጠመኛል አሳዛኝ የሚያስቅ አንዱ የሚያስቀኝ ሁሉ ጊዜ የማስታውሰው ከትያስናቀች ጋር ተቆጣጣሪውን ስሰራ ትያስናቀች መድረክ ላይ ጥናት ከጠፋት አንተ ላይ ነው የምታረገውና ህዝቡ አንተ የጠፋህ ነው የሚመስለው እና አብራኝ ስትጫወት እኔና እሷ እየደነስን የምንቀልድበት ቦታ ነበረ በያን ናገራለሁ ብለሽለ ምን ልትይ ነው አለችኝ ማለት ነው የኔ ጥናት የለኝም የሷ ነው ጥናቱ ህዝቡ ዓለም ፀሐይ ጠፋት ብሎ ይጠብቀኛል አይኔን ያለ እንዴ ብዬ መድረክ ላይ አዎ ምን ልትናገሪ ነው የፈለግሽ እንዴ በቃ ደነገጥኩ ከዛ ያው ሳቋ መጣ ተያይዘን እየደነስን ጥልን ወጣን በጣም ነው እንዲህ አይነት ነገር የምታረገው ለምንድን ነው እንዲህ የምታረጊው ምናምን ትላታለህ እንጂ ከመሳቅ በቀር ምንም የለም ግን አሜሪካን ሀገር በጣም ትዝ የሚለኝ ቲያትር አንድ የኔ ጻፍኩት ያልተያዘ የሚል ቲያትር ነበር ተመስገንና ተክሌ ደስታ ተክሌ ገና ከኢትዮጵያ አሜሪካ ገብቶ ብዙም ይሄን የውጭ ሀገር ተመልካች አልለመደውም ተክሌ ቢለምድም እንኳን ደግሞ እስካሁን ድረስ ባለው ባህሪ እንደሚታወቀው በጣም የመድረክ ስርዓትን ማክበር ነው የሚፈልገው የተመልካቹም ስርዓቱን አክብሮ እንዲያይ ነው የሚፈልገው ትንሽ ጥንክር ያለ ሰው ነው ተክሌ ዝም ብሎ አይቀልድም በሙያም አይቀልድም እና ኦሃዮ የሚባል ከተማ ሄደን ስንሰራ ተክሌና ተመስገን መድረክ ላይ ያሉ እኔ ልገባ ገና ከመድረክ ከመጋረጃ ጀርባ ነኝ አያቸዋለሁ ግን አንድ የሆነ ሰው እንዲ ከተመልካቹ ያቋረጠ ሲሄድ አየሁት መጣ ወደ መድረክ ዊኒ ይላልው ወጣና ተክሌን እንዲትከሻውን መታ አርጎ ቲያትሩን አቋርጦ አንተም ተሰደድክ ኢትዮጵያ ታቁታላችሁ ህዝቡን ንግግር ቲያትሩን ቀይሮ ንግግር ገባ እና እኔ ተክሌ አንድ ነገር ይላል ብዬ ከውስጥ ጸልያለሁ በቃ ተክሌ ዊኒ ይላልው ተክሌ ፍሪዝ አርጎ ዝም ብሎ ቆም ማለት ነው ተመስገን ፍሪዝ አርጎ ይጠብቃል ይገርማችኋል ይሄ ሰው ኦቴሎ ላይ ሲጫወት አለ ማለት ነው ተክሌ ኦቴሎ የሚባል ውስጥ ተጫውቶ ማቀም ወይኔ አይደለሁም ብሎ መልስ ይሰጣል ያልኩ አሁንም ምን ይጨነቃለሁ ያሳዝናል ኢትዮጵያ ምናምን አለና ከቦርሳው ውስጥ 20 ብር አውጥቶ ብሎ ግንባሩ ላይ ከዛ ደግሞ ሊወርድ ሲል ትዛለው ተመስገን እዚህ ጋር አለ ግን አያቀውም ተመስገንን ተመለሰ እንደገና ተመለሰ መጣና ደግሞ ለሱ ደግሞ $10 ግንባሩ ላይ አርጎ ወረደ በጣም ተደናገጥን ትንሽ ደቂቃ ፍሪዝ አርገው ቀጠሉ ቲያትሩን እኔ ገባው ቲያትሩ ተሰራ መዝጊያው ደረሰ እጅ ነሳን እጅ ነስተን እጅም መንጭቆ ተክሌ ቀጥታ ወርዶ ሰውየው ጋር ነው አንያ ነገር ቲያትር አጣቀም አለው ማለት ነው እኔ ተክሌ በቃ ምን አይ እያስተማርናቸው መሄድ አለበት እንዲያልሽ ነው የምታበላሽ ይለኛል በቃ ተውላል ሁለተኛ ነው ሆቴሎስ ተጫውቻ አላቅም ሰውየው ደግሞ ሲነግረው ቢያቆም ጥሩ እኮ ለኔ ነው እንደምትነግረኝ ይያለ ለሞኑ አሁንም መጻፍ ማንበብ ተወዳለ አበብ አልቻል እኮ ነው ባይምሮ ውስጥ የሳለው አበብ መሆን አለበት ለሞኑ አሁንም መጻፍ ታነባለህ ይለዋል ተክሌ አልተጫወትኩም እኮ ነው ምልህ ሆቴሉ እና እንደዚህ ለተክሌ ደስ ተክሌ መቼም አንድ ቀን መጥቶ የመሰሸው እንግዳ እንደምትሰራ ነው በዚሁ አጋጣሚ ጥሪ ያቀርባል ማለት ፈልጌ ነው እውነት ነው እንደ የፍቅር ታሪክሽን እንድትነግሪኝ ይፈልጋል አሁን ክልክል ሆኗል የፍቅር ታሪክ ማውራት አይደለ ብዙ ጊዜ ኢንተርቪው ላይ ሰምቼው አላቅም እውነት ነው ግን ስለ ባሎቼ ጥሩነት ብዙ አወራለሁ እኔ ሁለት ባል አግብቼ ነበር እና ሁሉ ጊዜ ስለነሱ ጥሩነት ሳወራ በመድር ላይ ሁለት ጥሩ ሰዎች ተፈጥረው ነበር ሁለቱንም ምን ያገባሁላለሁ በቃ እንደዛ ነው ማደንቃቸው በእውነት በጣም ጥሩ ባሎች ነበሩኝ እግዚአብሔር መቼም ነፍሳቸውን በአጸደ ገነት ያኑርልኝ ሁለቱም በህይወት የሉም የመጀመሪያው ባለቤቴ አቶ ታደሰ ወርቁ ይባላል ኮሪዮግራፈር ነው ህዝብ ለህዝብን አሜሪካን ሀገር አዘጋጅቶ አውሮፓ ቱር ያረጋው ሰው ማለት ነው ኮሪዮግራፊ ነው ስራው በብሔራዊ ቲያትር ቤት ውስጥ ነው የተገናኘ ነው በዛ ላይ ሙያዬን በጣም ከገፉኝ ካደነቁኝ በግጥም ስራዎቼ በጣም ጥሩ ሀያሲ ነው
አንብቦ ይሄ አይሆንም ይሆናል የሚለኝ ሰው ነበር ምቹ ሰው ነበር በጣም ጥሩ ባህሪ ነበረው ደግ ነው በጣም በብዙ ዘንድ የተከበረና የተወደደ ነው ደግሞ ድንቅ ሙያተኛ ነበር በዛ በጣም ተመችቶኝ የኖርኩበት ትዳሬ ነው መቼም በሆነ ባልሆነው ነገር ተለያየን ምንም እንትን የለውም ግን ልጅ አፍርታችኋል አዎ የመጀመሪያው ልጅ ትውልድ ይባላል ትውልድ ታደሰ ይባላል ከሱ የተወለደ ነው ከተለያየንም በኋላ አሁን በቅርብ ነው ህይወቱ ያለፈው በኮቪድ ጊዜ በጣም ብዙ ታሞ ነበር ላስታምመው እድል ሰጠኝ እግዚአብሔርና አስታምሜው አብሬው ከጎኑ ሳልለይ ያለፈው አሜሪካ ነገር ሁለተኛው ባለቤቴ ደግሞ ግጥም ስጽፍ ነው የሙዚቃ ሱቅ ነበረው ሶል ሲቲ ሙዚቃ ቤት ፒያሳ ለሻምበል ዘፈን ሰርቼ ያንን ዘፈን ሳስጠና ሻምበልን በሱ ነው ያገኘሁት አንደኛ ንግድ ዓለም ውስጥ ስለነበር ስለ ዘፈን ሁሉ የሚያውቁ አይመስለኝም ነጋዴዎቹ ግን እኔ ባል ልዩ ነበር በሙዚቃ በኩል ጋሻማሃ ጋራ አራምቤ ሙዚቃ ቤት ከዝኖች ናቸው እዛ ውስጥ ነው የኖረው ጠቅላላ ያለምን ሙዚቃ ያቃል የሙዚቃ መሳሪያን በጣም የሚያደንቅ ልዩ የጥበብ ሰው ነበር እሱም እንደዛው የፍቅር ሰው ነው ከነ ቤተሰቦቻቸው ነው የምችም ሁለቱም ባሎች እድለኛ ነኝ በእውነት በጣም ነው መወዳቸው ማከብራቸው እስከ መጨረሻው ህይወታቸው ደግሞ በጣም ጥሩ ግንኙነት የነበረን ስለሆነ በዚህ እድለኛ ነኝ ስለዚህ ሁለት ልጆች አፈራሽ ሁለተኛዋ ልጄ አዎ አይናለም ትባላለች አይናለም ያባቷ ታናሽ እህት ስም ነው አይናለም ደጀኔ ሁለት ልጆች አፈራው ግን እኔ ብዙ ልጆች ነው ያሉኝ እድሜ ለህፃናት አምባ ከ4000 በላይ ያለኝ እኮ ሁሉ ዓለሙን ስዞር ያሉኝ ልጆች ያሳደኳቸው የሙያ ልጆች የጥበብ ልጆች በዛ ደግሞ በጣም እግዚአብሔር አድሎኛል አገሩ የሚገርመኝ ነገር አሁን የህፃናት ቲያትር እንዲመሰረት አድርገሻል ህፃናት ደግሞ ህፃናት አምባ ምትበርሻል እንዴት አሰብሽው አሁን የህፃናት ቲያትር በኢትዮጵያ አልነበረም ምንድነው እዛ የገፋሽ ነገር ስለሱ ህፃናት በጣም ወዳለው ከሃይ ስኩል ሆኜ መኝታ ክፍሌ በሙሉ በህፃን ፎቶ የተሞላ ነውና እናቴን 10 ወንድ 6 ሴት ወልዳለሁ 16 ልጅ ይኖረኛል ይያልኩ ነው የኖርኩት ልጆች በጣም ወዳለሁ በዛ የተነሳ እዚህ ሀገር በድኩማን ድርጅት ስር የነበረ ለዚህ ለአካለ ስንኩላን ህፃናት ፍሎሃም ነበረ እዛ እየሄድኩኝ ህፃናትን አሰለጥናለሁ ግጥምም መዝሙርም እንደዚህ ቲያትርም አሰራቸዋለሁ ከዛ የህፃናት አምባ ሲከፈት ጓደካሳ ከበደ ይሄንን ያቃል ያለም ምትባል ጓደኛ ነበረችኝ በሷ አማካይነት አምባ ሄድኩ እንደተባለው አርብ ገብቼ አሁን እስከ እሁድ ድረስ ህፃናት አምባ ሰርቼ ሰኞ ወደ መደበኛ ስራዬ ደግሞ መለሳለሁ የህፃናት ቲያትርን አስፈላጊነት ለመንግስት ሳሳውቅና ሻለቃ ገሰሰ ነው በሰለኝ በዛ ጊዜ ስልጣኑ የህፃናት ኮሚሽነሩ እሱ ጋር ገብቻ ቤት ስል አረተ ያለም ጻይ በቃ ሴት አልሽን የሴት ድርጅት ተከፈተ ተዋናይት ያልሽ የገሌ መብትት ያልሽ አሁን ደግሞ በህፃን መጣሽ ይለኝ ነበር እና ጀርመን ሀገር ሲሄድ ለሌላ ስራ ነው ሄድኩት ግን የህፃናት ቲያትር አየሁ እና ሽሚት የሚባል የቲያትር አዘጋጅ ጋብዣ መጣው እሱ ስለ ህፃናት ቲያትር አስፈላጊነት እንዲናገርና እንዲያስፈቅድ አስደርጌ በወቅቱ አቶ ተስፋዬ ሸዋዬ የሚባሉ ጥሩ ሚኒስትር አለቃ ነበሩ ሚኒስትሮቻችንም ቀና መንፈስ ስላላቸው ነው እንዲህ አይነት ነገሮች የሚቀበሉት ለመጀመሪያ ጊዜ የህፃናት ቲያትር ተከፈተ ህፃናት አምባም እየተመላለስኩ ልጆቹን ማሰልጠን ጀመርኩ ለዚህ ነው አንዳንድ ጊዜ ስንት አመት ነው የኖርኩት ምለው እዚህም ጋር የሰራሁት ነገር አለ እዛም የሰራሁት ነገር አለ እዛም አለ እኔ ደከምኩ እንጂ ስራዎቹ ተሳክተው ነው የወጡት እግዚአብሔር ይመስገን ልጆቹም እንደውም በኢንተርናሽናል ደረጃ ሁሉ ብዙ ሀገር ሄደው ተሳትፈዋል በኪነ ጥበብ ማለት ነው እና ብዙ እዚህ ሀገርም ያሉትን ትልልቅ ፌስቲቫሎች የሚሳተፉት የህፃናት አምባ ልጆቼ ናቸው ውጭም እየሄዱ ደግሞ ይሳተፉ ነበር እና የህፃናት ቲያትር ዛሬ ኢትዮጵያ ውስጥ በጣም ጥሩ ደረጃ ላይ ደርሷል አይ በጣም ደስ ይላል እንደውም እኮ ባንቺ መዝሙር ነው ያደግነው እኮ አንዱ ይሄ ጡንቻው በኢትዮጵያ ሬዲዮ ስንሰማው እንደ ብሔራዊ መዝሙር ነበር ምንዘምረው ላስታውስ ልዘምር
ፀሐዬ ዳራራራራራ ደመቀች ዳራራራራራ ደመቀች ብርሃኗን ለኛ ማለት አዎን አወቀች ፀሐይ ብርሃን ፈንጥቃ ከአድማስ ወደኛ መታ ጊዜ ዳራራራራራ ጊዜ ዳራራራራራ ደመቀ ጠራ ፀሐይ በእናት ሀገር በማይ ዋው አይ በእውነት ዘምረናል ያን ጊዜ አዎ ግን ህፃናት አምባ ውስጥ በጣም ብዙ ስራዎችና መዝሙሮች ስለሰራው በቃ ሁሉንም ፕሮዲዩስ ያደረኩትና የሰራሁት እኔ ስለሚመስል መድረክ ላይ ያወጣሁት እኔ ነኝ ህፃናቶቹን ማሰልጠን ይሄን አሁን ፀሐይ የሚባለውን ልጅ ሰለሞን የሚባል ገጣሚ አምባ ውስጥ ይሰራ የነበረ ልጅ ነው የጻፈው ግን የሱን ስራ ሸዋሉል ደግሞ አሁን የሸዋሉል በጣም ማደቃት ሴት ገጣሚ ነበርች አይደል የሷ ልጅ ሄዋን የምትባል ደበረች የሷን ማን ሊሆነ ግጥም አውጥቼ ሰርቻካ የተወሰኑ አማን የሚባል ልጅ ነበር አምባ የሱንም ስራዎች ሰርቻለሁና ከውጭም መጥቶ ግጥሞች የሰራሁት አለና ህፃናትም ሲጠየቁ ያው ዓለም ፀሐይ ናት ይላሉ ህዝቡም ደግሞ የሚያውቀው ነው ወደ ሚዲያው አውና በዛ የተነሳ ነው እንጂ ስንት ክሬዲቱን መውሰድ ያለባቸው ሰዎች አሉ ባለሙያዎች ብዙ ዜማም የሚሰሩት እኔ አሁን ዜማ አላወጣም ብዙ የህፃናት አምባ ስራዎች ዜማ አድርሽ ግጥም ነው ማለት እና በኢትዮጵያ ውስጥ አሁን ዘፈን ሲጠራ ዘፋኙ ነው የሚጠራው ገጣሚው ዜመኛው ወይ አሬንጀሩ አይጠራም የነዛን ክሬዲት መስጠት መልመድ አለብንና በዛ የተነሳ ነው ማን ነው የጻፈው ይሄን ደመቀ ሰለሞን የሚባል ሰለሞን አዎ ክብር ገባ አንቺም ደግሞ ለዓለም ለኢትዮጵያ እኛ እንድናድግበት እውነት ነው በሚዲያ እንድትተላለፍ ስላደረግሽ ክብር ይገባሻል እውነት ነው እንግዲህ ከ500 በላይ ግጥም የጻፈ ሰው ነው አይቻላል ይኖራሉ እኮ ብዙ እንጃ እንደገና ደግሞ እንግዲህ ከዘፈን ግጥም ውጪ ደግሞ ሌላ መጽሐፍቶችም አሳትመሻል ግጥም አዎ በጣም ብዙ ነገር አንቺ ጋር ቃለ መጠይቅ ለማድረግ 6 ሰዓት ይፈልጋል አይ ማለት የሰርግሽን ቀን ታስታውሻለሽ ትዝ የሚልሽ የሰርግ በጣም የሚያስቅ የሰርጌን ልንገር በጣም ያስቃል ምክንያቱም ያኔ አብዮት መንፈስ ነው ያለው እኔ ራሴ አብዮተኛ ነኝ ስለዚህ ከባሌ ጋራ አንደኛ ጥሪ ወረቀታችን የተለየ ነው ፍቅራችን የድገት ደረጃውን ጠብቆ የትዳር ዓለም መስርተናል ነው የሚለው ስለ አጠራሩ ራሱ ይሄን መንኮራበትን ሐቅስ ነግሮት ምናምን ይላል ከዛ ደግሞ የሰርጋችንለት ከሽርሽሩን ደቤ ነው ያዘጋጀው ምሳችንን እዛ ከመሄዳችን በፊት አብዮት አደባባይ ሄድን ያኔ አብዮት ከኋላችን ማርክስ ኤንግልስ እና ሌኒን አሉ ፎቶ ዛኔ ወሰድነው እስቲ እንግዲህ እንዴት ዘመን ወቅት እንዴት ተለየ እንደሚሆን ያ ነው ትዝታዬና ያብዮቱ ጊዜ የነበረው ስሜት እኔና ባለቤቴ በዛን አይነ መልክ ነው ሌላው ደግሞ ባለቤቴን ሳገባ አባቴ እስር ቤት ነው ደርግ አስሮታል አያቴም ሞታ ብዙ ሩቅ አልነበረም የእናቴ ወገን ጀማነሽ የለችም ይያለ ያለቅሳል ያባቴ ወገን ወይኔ አባቷ የለም ብሎ ያለቅሳል አረባካቹ ሰርግ ይምሰል ብንል ማን ይስማል ለቅሶ በለቅሶ ነበር በጣም ብዙና የለቅሶ በጣም ትዝታ አለ ሌላው ደግሞ ያው ስንገባና የዳቦ ስምም ሲወጣ ዘፈንም ስንገባ እንደ ሙሽራዬ እንደ ለመግባት ስንሞክር የብሔራዊ ቲያትር ኦርኬስትራ ነው በባለቤቴ ላይ ይቀልዱበታል በቃ አንተ እንደዚህ ነህ አብዮት ስለመጣ ነው እንጂ እሷ ያገባችህ እሷ የትልቅ የጨዋ ዘርናት ምናምን በሚል ይቀልዱበት ነበር እና በቃ ያስገቡን ዘፈን ሁሉ ጭፈራው የተለየ ነው ቤተሰቤ በዛ መሃል ያለቅሳል ብዙ ዘፈን ለቅሶ የተቀላቀለበት ነበር በጣም ሽርሽሩ ጋር ራሱ ደቤ ነው እንትን ያለን ያዘጋጀው ሚዚዎች ሻኝ ወይ አስቴር የሚባሉ እንደውም ሁለት አስቴሮች አንዷ እንደውም አሁን አሜሪካን ሀገር ናት አስቴር በርሶማ አስቴር ሰመረን አግኝቻት አላቅም እዚህ ትምህርት ቤቴ አብራኝ የነበረች ናት ሌላዋም አስቴር የምትባል ነበረች አስቴር አበበ እንዴ በጣም የሚገርም አይነት ነገር ነበር የሱም ተስፋ የሚባል አሁን ቺካጎ ነው ያለው የታዲየ ሚዚዎች
ስብሃት ነበረ የቲያትር ዳይሬክተሩ በጣም ወዳጁ ነው ለታድዬ ዳግማዊ የሚባልም ነበረ እነሱ ነበሩ ታዋቂ አርቲስቶች አልነበሩም ያንቺ ሚዜዎች ማለት እንትን ተዋንያን ነበሩ ተዋንያን በዛ ዘመን እኮ ከኔ ትንሽ አንጋፋ ናቸው ትልልቆች ተዋንያን ልጅ ነሽ አንቺ አሁን በልጅነትሽ ነው ያገባሽው በጣም በልጅነትሽ ነው ከሃይ ስኩል እንደመጣው ቲያትር ቤት ገባው ከዛ እንግዲህ ተጋባው ሌላው አስናቀች ወርቁ ቤቷ ውስጥ የነበረውን ፍሪጅ አስጭና ቤት ይወስዳ የሰርግ ስጦታ የሷ ፍሪጅ ነበር በእውነት ነፈን በጣም ደስ ይላል እና በቃ አርቲስቱ ጋር ፎቶግራፍ አላችሁ እኮ አለኝ በጣም አለ ፎቶግራፋችሁ ወይ ከሷ ጋር የነበረን በጣም ልዩ ቁርኝት ነው እስከ መጨረሻው ደግሞ ህይወቷም እስካለፈ ድረስ ተንጥያት አላቅም በስልክም ቢሆን ስደትም ቢሆን አባቴ በየጊዜው እርግጠኛ ሆኖ በየወሩ እንዲሄድልኝና እንዲረዳ ፈልግ ነበር አረግ ነበር በጣም ነው መወዳት በጣም እና የሰርጋችሁ ድምቀት የነበሩ በቃ ማትረሻችሁ ሰዎች እና ማናቸው አንደኛ ጠቅላላ አርቲስቱ በእውነት ለመናገር ሁሉም አብሮኝ ነበር አብሮኝ የተሰለፈው እንዳልኩ ከጧት እስከ ማታ ድረስ የሳቅ ነው ጋሽ ተስፋዬ ገሰሰ ራሱ እንዳባት ነው ዳረኝ በሙሉ የቲያትር ቤት ሙያተኞች አብረውን ነበሩ የጥበብ ሰዎች የባህል ቡድኑ ብሔራዊ ቲያትር እንዳለ አብሮኝ ነው የዳረኝ ማን ልበልህ በጣም ጥሩ ነበረ በጣም አሪፍ ነው ያው ደበበሸቱ ዋና አስተናባሪ ነው አዎ እሱ ካጠገቤ አይለይም ደቤ እኮ ማለት አስተማሪ ነው አባቴ ነው ወንድሜ ነው ጓደኛዬ ነው ከምር ነው የምነግርህ ውጭ ሀገር ብዙ አብረን ህይወት ብዙ አሳልፈናል ቤተሰቦቼ ናቸው ሽሙን የሱ ልጅ የመጀመሪያው ልጅ ሻማያጄ መሆን ነበረባትና ሁሉ ጊዜ ታድየን ባሌን ወንድሜ ነው ላታለው ልጅ ሆና ሳገባ ስትመጣ የሚዜ ልብስ ለብሳ ስታየው እሱ ነው ወንድሜ ነው ብለሽኝ እንዴት አገባሹ ብላ ለቅሷን በዛ የተነሳ ሻማውን አሊዝም ብላ እስካሁን ድረስ ሰርጌን አበላሽ ተሽላታለው አለቻው ተስማ እስቲ ወደ ቡፌውና አሁን ቡፌው ከኪችን ነው የሚናገረኝ እሺ ቡፌውን አዘጋጅተሻል እዚህ መቀመጫ የለውም ቦታችን የቡፌ ቦታችን እዛ ነበር አዎ ምሳ ክፍሉ ነበር አሁን ግን እዚህ ሳሎኑ ሳህን ስለማይመጣ ልክ ነው ከኪችን የተነገረኝ ነው አንደኛው የተነገረኝ ቡፌ ያነሳሹ የሰራሹ ቡፌ ኢትዮጵያ የሚል አዎ የጥላው ዳምጠው ነው ማለት እሺ ዋው በጣም አሪፍ ነው እንግዲህ ዓለምዬ በጣም ስለ ኢትዮጵያ ብዙ ጽፈሻል በጣም ብዙ ግጥሞች ስለ ኢትዮጵያ የሚያወሩ ናቸው በተለይ በዚህ ግጥም ውስጥ ብለሻል የነጻነት መኩራብ የታሪክ መስፈሪያ የእግዚአብሔር ብሩክ ምድር ቅድስት ኢትዮጵያ የጥቁር ህዝብ ክብር የማዕዘን ድንጋይ የተጋርሎ አጽምርስት የደም ፍሳሽ በቃይ ብለሻል ኢትዮጵያ ምን ያህል ብትወጃት ነው እንደዚህ ማለት ወይ በጣም ነው የምወዳት ኢትዮጵያን አንደኛ ሌላው ሰው እንደሚያቃት አይደለም ማቃት ነገርኩ በልጅነት አይምሮዬ ውስጥ ወረዳዋን በረሃዋን አውራጃዋን የጦር ሜዳዎቿን ሳይቀር ዞራቸዋለሁ አይቻቸዋለሁ ከወታደሮቿ ጋራ ሜዳው ይያለው ከሻይ ለቀማው ከቡና ለቀማው ወዛደሮቹ ጋር አብሬ አይቻለሁ መደበኛ ስቴጅ ካለ በመድረክ ከሌለ ግን በመኪና የጭነት መኪና ጀርባ ላይ ቲያትር የሰራውባት ሀገርናት በማሾ በመብራት እኔ ያላሳለፍኩት ታሪክ የለም በኢትዮጵያ ምድር ላይ እና ህዝቦቿን በጣም አቃለሁ
በጣም ገጠር የሚባለው ሰፈርም ገብቼ ኖር ያለው ስለዚህ ፍቅራቸውን ሰው አክባሪነታቸውን ትህትናቸውን አቃለው በዛው መጠን እንዳልኩት በጦር ግንባር ላይ አትንኩይ ባይነታቸውንም አይቻለሁ ያን አይነት ህዝብ ያሳደገን ሰዎች ነን ከዛ ሌላ ደግሞ ባህሏ እዚ ከ80 በላይ ብለን ስንል የውሸት የሚመስል ቁጥር ነው ብሔረሰቦቿ ግን እኔ እንደሱን አልባሳቱን የወግቃውን ካለበት በቲያትር ቤት አካባቢ እየመጣ የብሔረሰቦቹን ልብሶችና ጌጦች ያደኩበት ነው በጣም ብዙ ስራዎች ተሰርተውበታል ቀደም ሲል እንዳልኩ ባለቤቴ በተለየ ሀገረሰብ ዝግጅቶችን ብዙ ሰርቷል በዛ በጣም አቃታለሁ ከዛ ሌላ ደግሞ ዜማዎቿ ያንዳንዱ ሀገርና ብሔረሰብ ውስጥ ያሉት ውብ የሆኑ ስራዎች አሉ እነሱን አቃለውና በዛ ውስጥ ነው ያደኩት በታሪኳም በጣም እኮራለሁ ምታኮራም ሀገር ናት ብዙ ሀገሮች ያልታደሉት እሷ የታደለችው በጽናት በእምነቷ በመስጊዷም በክርስትና እምነት ቦታዎቿም በዋሻዎቿም በጫካ በመንገዷም በጣም ብዙ የምታኮራ ሀገር ናትና እቺ የግጥም ዘፈን ጽፊ ያስተውሻል አሜሪካ ነገር ነው የጻፍኩት ያኔ ማለት እኮ ስንት አውሮፓ ሀገር አይቻለሁ ስንት አፍሪካ አይቻለሁ ስንት ነገር አይቻለሁ የሀገር ፍቅር አለ በጣም አቻል አገኘሁላትም ለሀገር ፍቅር እስቲ ሁለተኛው በፊያው ከክቺ የተነገረኝ ነው እንስማው እስቲ አለም ያሁን አንዱ እንግዲህ የሙሉቀን ዘፈን ነው የመረጥሽው የትዝታ ዘፈን ነው በግጥም ስራዎችሽ አብዛኞቹ ደግሞ የሚያተኩሩት ትዝታ ላይ ነው ማለት እንግዲህ የሙሉቀን መለስ አለ የሶብስብ ያለ የበዛ ወርቅ አለ እነዚህ መጥቀስ ይችላል እንግዲህ ብዙ ትዝታ ዘፈኖች አሉሽ ትዝታ ምን አይነት ትዝታ ብታሳልፊ ነው እንደው ዓለም ፀሐይነት ትዝታ ምን ናቸው ዓለም ፀሐይነት ትዝታ ምን ናቸው አይ ልክ ነህ 7 ነው 8 ዘፋኝ ትዝታ ጽፍ ያለው ልክ ነው ግን የኔ ብቻ ትዝታ አይደለም ያው አብሮኝ የኖረውን ሰው እኔ አደምጣለሁ ሰው የሰው ታሪክም አለበት አነባለሁ በማንበብ የማገኛቸው ጸጋዎቼ ናቸው እነዚህ ስራዎቼ ከዛ ሌላ እኔ ሰሰራቸው ደግሞ ዘፋኞቹ ያሳምሩታል አሁን ሙሉቀን እንዴት ነው የሚዘፍነው እኔ ዘፈን አይደንቅም እሱ ራሱ በቃ ውስጥ ያለው ድምጽና አቀራረብ ባህሪ ያለው እኮና ዘፋኞቹም ያሳምሩታል ዜመኞቹ እኔ በዘፈነው አሁን በቃ ምንም ማንንም ሰው አዳምጠው ነበር እና እሱም መጨመር አለበት አሁን አንዳንድ ጊዜ ዓለም የዘፈን ግጥም መጻፍ አቆምሽ ይሉኛል አቁሜ አይደለም ዘፋኞቹ አልሰማ ብለው ነው እኔ ጽፋለሁ አሁንም እና በአጋጣሚ አልወጡም እሺ ሶስተኛው በፌ ደግሞ የተነገረኝ ነው እሺ እናዳምጡ በሱ በፌው ነው አሁን በዚህ በፌ ደግሞ አንድ ጥያቄ አለኝ በተለይ በግጥም ስራዎች ደግሞ የውበት አገላለጽሽ በጣም ለየት ያለ አሁን እዚህ ይሄ ሰውዬ እንግዲህ ወንድ ነው ዘፋኝ ምን ያህል የወንዶችን ውበት የመግለጽ ስሜታቸው ምን ያህል ተረድተሽ ነው የወንዶችን ስሜት ወይስ እንደው ሲስለው ውበት ንገረኝ እስቲ ውበት አገላለጽሽ በጣም የሚገርም ነው በግጥም ስራዎችሽ እንዴት ውበት እንዴት እንደሚገለጹ እውነት ነው እኔ እንግዲህ ቀደም እንዳልኩት ጉልበቴ የሚመስለኝ ከማንም አሁንም እንደዛው ነው የብዙ ሰው ሀዘን የብዙ ሰው ሮሮ የብዙ ሰው ፍቅር ብዙ ህብረተሰብ ውስጥ ስላለሁና ብዙ ወዳጅና ጓደኛም ስላለኝ አድማጭ ነኝ በጣም አደምጣለሁ ስታወራኝ ስትነግረኝ እነዛ ነገሮች ይንጸባረቃሉ ሁለተኛ በጣም አነባለሁ በእውነት ነው ማለት ማንበብ ጥሩ ነው በጣም ይረዳል በንባብ ውስጥ የሚገኙ ባህሪያት አሉ እነሱን አገኛለሁ ብዙ ሰው ነው እንደሱ የሚደንቀው ሴት ሆኖ ስለ ወንድ መጻፍ የሚለው ግን በስሜትና በባህሪ አገላለጽ ብዙ እኮ አይርቅም ፍቅርና ችግር ላይ መለየትም ላይ ያሉ ስሜቶች ብዙ ሚርቁ አይደሉም
እና እነዛ ነገሮች ግን ይረዱኝ ይመስለኛል። ያው እኔ በደንብ ያጠገብሽ ነው አራታችን እየበላን ነው። አሁን እንግዲህ ሌላውን ብፌ ደግሞ እንስማ እስቲ አራተኛው ያልተገኘ የሚሆንሽ ላንቺ ተስማምቶ ቁንጂና ራሱን ውበት ነፍስ ሕይወትም ዘርቶ መጠር ያልተገኘ የሚሆንሽ ላንቺ ተስማምቶ ናይስ እዚህ ዘፈን ላይ ተለየ ትዝታለሽ? እዚህ ላይ ዳዊት ራሱ ነው የጠየቀኝ በዚህ ሐሳብ እንድሰራለት እና ይሄ ደግሞ በጣም ብዙ ሰው ህይወት ውስጥ የተለመደ ነው። አንዳንድ ጊዜ በህይወትህ ውስጥ ፍቅረኛ የሚባል ነገር አብረህ ትኖርና ከተለየው በኋላ ያላሰብከው ሰው ውስጥ ታገባለህ አይደለም? ትዳር ውስጥ ትገባለህ። ከዛ በኋላ ያንን ወደ ኋላ ተመልሰህ አላቅም ነበር እንደዚህ እንዲህ ሳጣሽ እና ማለት የሚለው ስሜት እዛ ከባድ አልነበረም ለመስራት። ግን የዳዊት የራሱ ሐሳብ ነው። እኔ ምንሽ እንደው ድምጽ አይኑ አንቺ እንደፈለግሽ ይዘፍኑልሻል? እንደው አበላሽተውብሻል? ወይ አበላሽተው ያውቃሉ። አሁን 2 ልጆች አሉ አሜሪካን ሀገር በዘፈን ግጥሞቼ ላይ እየሰሩ ያሉ ለማሳተም ማለት ነው። ተለቅሞ የወጣ ስተቶች ብዛት ማለት ነው። አንደ በጣም ይሰቅቃል ስሰማው እና ሙሉ ቀን ታሞ ተኝቶ እና ብዙዬ የሱን ዘፈኖች ይሰራሉ እና ብዙ ዘፋኝ ይሰራል የሱን ስራና አይገርምሽም ስተቴን እንኳን አብረው ደግመው ሲሰሩት ይላልና የተሳሳታቸውን ነገሮች ደግመው አብረው እንደዚህ ልክ መስሏቸው የሚሰሩ አሉ እና በጣም እኔን ይሰቅቀኛል። ለምን እንዴት እንዲያለች ይሉኛል። የሐሳብ ትልቅ ማፍረስም አለበት አንዳንዴ እና ተለቅመው ይወጣሉ። ወደፊት ታይዋለህ ብዬ ነው። ሌላውም ህዝብ ያያዋል። በግጥም ስራዎች ውስጥ የተለየ ትርጉም የሚሰጥ ነገርም ግን አንቺ ሳያስደምጡ ምናምን ላይ ይለቃሉ እንዴ? እንደው ቼክ አርጊው አይደለም? ለምናለሁ። አንዳንዶቹ በጣም አብረውኛ ያጠናሉ። አሁን እንግዲህ ትልቁ ጥላሁን ነው። ጥላሁን አሁን ዲሲፕሊን ያለው ዘፋኝ ነው። ከእውነት ነው ማለት በስልክ ደውሎ እዚህ ጋር ምን ለማለት ፈልገሽ ነው? ይሄ ቃል አልገባኝም እንዴት ነው ይያል እየዘፈነ ሁሉ የሚጠይቀኝ ሰው ነው። እንግዲህ ጨዋነት ሙሉቀንም እንደዛው ነው። የሙሉቀንም ያረግብኝ ግጥሞቼ መሐከለ የሰው ግጥም ከቶ ከኔ ጋራ የሚያምታታው ነገር ነበረው። ሌሎቹ ግን ሳያረጉ የሚሰሩ አሉና ስተቶች ተፈጥሮ ያውቃሉ። ሌላ ናይስ እሺ አራተኛ አምስተኛው እና የመጨረሻው ትልቁ ምፍ እንስማ። ሽናውቃ ዓለም ፊቷ ዞሮ አሄ ፍቅርም ፍቅር ያጣል ስሙ ተቀይሮ አሄ ስሙ ተቀይሮ በጣም የሚገርም ዘፈን ነው። በጣም የሚገርም ዘፈን። እዚህ ላይ ሳሎን ትታለሽ በጣም የሆነ ታሪክ ያለው ይመስለኛል ዘፈን። አለኛው ምክንያቱም አንድ አለቃ ነበረኝ። አለቃዬ ባለቤት በጣም ጥሩ ሰው፣ በጣም የተማረች ወጣት 2 ልጆች አፍርተው በድንገተኛ ህመም አረፈች እና እሱም የነበረውን የህይወት ስብራት አቃለው። እኔም በጣም ወዳትና ማደንቃት ሰው ነበረች እና ይሄን ዘፈን መሐሙድ እንዲዘፍን ነው የጻፍኩት። መጀመሪያ ስጽፍ አንቺ የሌለሽበት ብዬ ጻፍኩ። ያዩ ያሁን በቅርብ ያረፈው ወዳጄና ወንድሜ ያየ ይራዳ አላምራው የኃይልየን ስራዎች ይሰራ ነበር። ፕሮዲዩሰሩ እሱ ነበር እና መሐሙድ ለመስራት ገና ጊዜ እየጎተተ ሲያስቸግረው ከሱ ላይ ወስዶ ለኃይልየ ሰጠውና ኃይልየ እንዲጫወተው ሆነ። ደግሞ የተሳካ ስራ ሆነ። በጣም አማረ። ሜሎዲውም ዘፈኑም ኃይልየም በጣም ተስማምቶታል እና አንቺ የሌለሽበት በዛ ታሪክ ላይ የተጻፈ ነበር። በጣም ይገርም ታሪክ። በጣም አሪፍ። እንግዲህ ብቻውን አበላሽን በጣም ጠግበናል ዛሬ። አሪፍ እስከ ጫማዬ ነው የምተኛው መቼም እስከ ጫማዬ ነው የምተኛው። እንደ መጨረሻ ጥያቄ እንደው በቀሪ ዘመንሽ ምን ልታርጊ ያስበሻል? እድሜ ሰጥቶሽ ወደፊት ምን አሰብሽ እንደው የሚለውን ነገር እንዴት ልታሳልፊ ያስበሻል የሚለውን ነገር የመጨረሻ ጥያቄ ላድርገው። አንዱ እንግዲህ ልጆቼም ወዳጆቼም ቤተሰቦቼም የሚማጸኑኝ ነገር ቢኖር ታሪኬን መጻፍ ነው። የኔ ታሪክ ደግሞ የኔ ታሪክ ብቻ አይደለም። ብዙ የጥበብ ሙያተኞች በውስጤ ያለፉ አሉ። በህይወት የሌሉም በህይወት ያሉም
የነሱንም ታሪክ ይዤ ባልሞትና ቢጻፍ እውነት ነው መቼ ግን መንፈሴን ሰብስቤ ቁጭ ብዬ ታሪኬ እንደሚጻፍ አላውቅም ግን አንዱ ትልቁ ነገሬ እግዚአብሔር ጋር መማጸነውና ማስበው እሱ ነው ሁለተኛው ሀገሬ ውስጥ አሁን የመሰረትኩት ማዕከል ወደ ተግባር ላይ ውሎ ብዙ ወጣቶች ብዙ ኢትዮጵያውያኖች የሚገለገሉበት ስፍራ ሆኖ ማየት ያንን ነው የምፈልገው ምናልባት አንዴ ደግሞ ጣይቱን መድረክ ላይ ዛች ሜዳ ላይ በሰራ ደስ ይለኛል እዛው ጣይቱ ማዕከሉ ጣይቱን ገጽ ባህሪ ቲያትር ተክሌ የጻፈው በጣም ቆንጆ ቲያትር አለ ስደት የሰራውት እመኛለሁ እኔ አላዩኝም ሰው ኢትዮጵያ ውስጥ አልሰራውትም እና ምናልባት አንድ ጊዜ እሱን መተወን ያምረኛል እንጠብቃለን እንጎታጉታለን በጣም ደስ ብሎኛል ጥሬና ክብረሽ እዚህ ስቱዲዮ ስለመጣሽ በጣም ነው ማመሰግነው እድሜ ይስጥልን ከጤና ጋር እኔም በጣም አመሰግናለሁ ከሰላም ጋር ሁሉ ነገር ይሳካልሽ አሜን ቀሪ ዘመንሽ ይባረክ እግዚአብሔር ያክብርልኝ ለተደረገልኝ ክብርና ፍቅር ሁሉ አመሰግናቸዋለሁ እኔም በጣም ነው ማመሰግነህ በእውነት እሺ በክብር ሸኙልኝ እንግዲህ ባያንቀ